አንድ ኩንታል ሽንኩርት የሰረቀው ግለሰብ በ6 ዓመት እስራት መቀጣቱ ተሰምቷል። በምስራቅ ባሌ ዞን ጊኒር ወረዳ ውስጥ አንድ ኩንታል ሽንኩርት የሰረቀው ግለሰብ በእስራት መቀጣቱን የጊኒር ወረዳ ፖሊስ አስታውቋል። የጊኒር ወረዳ ፖሊስ ኮሚኒኬሽን ጽህፈት ቤት መግለጫ እንደሚያሳየው ተከሳሽ ተፈራ ዘውዴ የተባለው ግለሰብ የካቲት 26 ቀን 2017 ዓ.ም ከሌሊቱ 8 ሰዓት ላይ በጊኒር ወረዳ ኢቤሳ ቀበሌ ውስጥ ከመኖሪያ ቤት ውስጥ አንድ ኩንታል ሽንኩርት በመስረቁ በእስራት ተቀጥቷል። ግለሰቡ ግምታዊ ዋጋው 70,000 ብር የሚያወጣ አንድ ኩንታል ቀይ ሽንኩርት በመስረቅ የካቲት 27 ቀን 2017 ዓ.ም በመኖሪያ ቤቱ ውስጥ ሸሽጎ በችርቻሮ ለመሸጥ ሲሞክር ከህብረተሰቡ ለፖሊስ በደረሰው ጥቆማ መሰረት በቁጥጥር ስር ሊውል ችሏል። ፖሊስም የምርመራ መዝገቡን ከተያዘው አንድ ኩንታል ሽንኩርት ጋር በማደራጀት ለአቃቤ ሕግ ልኳል። አቃቤ ሕግም በፈጣን ችሎት እንዲታይ በወንጀል ሕግ ቁጥር 669 ንዑስ አንቀጽ 3 በሰዎችን ንብረት ላይ የሚፈጸም ከባድ የስርቆት ወንጀል ክስ መስርቶበታል። ክሱን የሚመለከተው የጊኒር ወረዳ ፍርድ ቤትም በፈጣን ችሎት ተከሳሹ ግለሰብ በ6 ዓመት እስራት እንዲቀጣ የወሰነበት መሆኑን ብስራት ራዲዮና ቴሌቪዥን ከጊኒር ወረዳ ፖሊስ ኮሚኒኬሽን ጽህፈት ቤት ያገኘው መረጃ አመላክቷል። መረጃው የመባ ወርቅነህ ነው። በኦሮሚያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የ15 ሰዎች ህይወት አልፏል። በኦሮሚያ ክልል ከየካቲት 24 እስከ የካቲት 30 ቀን 2017 ዓ.ም ድረስ ባሉት ቀናቶች በደረሱ የትራፊክ አደጋዎች የ15 ሰዎች ህይወት ሲያልፍ በ14 ሰዎች ላይ ከባድና በ12 ሰዎች ላይ ቀላል አካል ጉዳት ደርሷል። በንብረት ላይ የደረሰው ውድመት በገንዘብ ሲተመን ከ150 ሺህ ብር በላይ የሚገመት ሲሆን የሞት አደጋዎቹ በተለያዩ ዞኖችና ከተሞች የተከሰቱ ናቸው። በአንድ ሳምንት ውስጥ በደረሰው አደጋ ከ16 እስከ 55 ዓመት ዕድሜ ክልል ላይ የሚገኙ ሰዎች ህይወታቸው ማለፉን የኦሮሚያ ክልል የትራፊክ ቁጥጥር ክፍል ባለሙያ የሆኑት ኢንስፔክተር መሰለ አበራ ለብስራት ራዲዮና ቴሌቪዥን ተናግረዋል። አብዛኛዎቹ አደጋዎችም የተከሰቱት በቀኑ ክፍለ ጊዜ ሲሆን አደጋውን ያደረሱት አሽከርካሪዎች ደግሞ ወንድ አሽከርካሪዎች ናቸው። የሞት አደጋዎቹ የደረሱት በጭነት፣ በህዝብ ማመላለሻ፣ በባለሶስት እግር ባጃጅ እና በሞተር ሳይክል የተከሰቱ መሆናቸውም ተገልጿል። የአደጋዎቹ መንስኤዎች በፍጥነት ወሰን በላይ ማሽከርከር እናም ለእግረኛ ቅድሚያ አለመስጠት፣ የቴክኒክ ችግር፣ ለተሽከርካሪ ቅድሚያ አለመስጠት እናም ርቀትን ጠብቆ አለማሽከርከር መሆኑን ኢንስፔክተር መሰለ አበራ ለብስራት ራዲዮና ቴሌቪዥን ተናግረዋል። መረጃው የሳምራይ ስዩም ነው። በባለ ሀብቶች የታሪፍ ፍራቻ የተነሳ የነዳጅ ዋጋ እየቀነሰ ነው ተብሏል። ወደ አሜሪካ በሚገቡ ምርቶች ላይ የሚጣለው ታሪፍ በዓለም ኢኮኖሚ እድገትና በነዳጅ ፍላጎት ላይ የሚያሳድረው ተጽዕኖ እንዲሁም ከኦፔክ የነዳጅ አምራች ሀገራት የነዳጅ ምርት እየጨመረ በመምጣቱ ባለሀብቶች ላይ ስጋትን አሳድሯል። ያልተጣራው ድፍድፍ ነዳጅ አርብ ዕለት 90 ሳንቲም በ6 ሳንቲም ቀንሶ ወደ $7.30 ዝቅ ብሏል። የዩናይትድ ስቴትስ ዌስት ቴክሳስ ገበያ ድፍድፍ ነዳጅን በ66.96 በበርሜል የተሸጠ ሲሆን በ8 ሳንቲም ቀንሷል። ለሰባተኛ ተከታታይ ሳምንት ነዳጅ ቀንሷል። ይህም ከዳር 2023 ወዲህ ለረጅሙ የኪሳራ ጉዞ ተደርጎም ተወስዷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቻይና ምርቶች ላይ ግብር መጣላቸው እንዲሁ በዋና ዘይት አቅራቢዎቻቸው ላይ ካናዳና ሜክሲኮ የዘገየ ታሪፍ ከጣሉ በኋላ ድፍድፍ ነዳጅ ለሶስተኛ ተከታታይ ሳምንት ቀንሷል። ቻይና በአሜሪካና ካናዳ የግብርና ምርቶች ላይ ያጸፋ ታሪፍ መጣሏም ይታወሳል። ትራምፕ ሞስኮ ከዩክሬን ጋር የተኩስ አቁም ስምምነት ላይ መድረስ ካልቻለች ዩናይትድ ስቴትስ በሩሲያ ላይ የምትጥለውን ማዕቀብ እንደምትጨምር ከተናገረች በኋላ አርብ ዕለት የነዳጅ ዋጋም ቀንሷል። ሩሲያ ከዩክሬን ጋር የምታደርገውን ጦርነት ለማቆም ከተስማማች የዩናይትድ ስቴትስ በሩሲያ የኃይል ማመንጫ ዘርፍ ላይ የጣለውን ማዕቀብ ለማርገብ የሚያስችል መንገድ እያጠናች ነው ሲሉ ጉዳዩን የሚያውቁት ሁለት ምንጮች ለሮይተርስ ተናግረዋል። ይህ በእንዲህ እንዳለ ኦፔክ ፕላስ በመባል የሚታወቀው ሩሲያን ጨምሮ የነዳጅ ላኪ ሀገራት ድርጅትና አጋሮቹ ከሚያዝያ ወር ጀምሮ በዘይት ምርት ጭማሪ እንደሚቀጥል አስታውቋል። የሩሲያ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ እንዳሉትም ኦፔክ ፕላስ የገበያ ሚዛን በሚኖርበት ጊዜ ውሳኔውን ሊቀይር ይችላል ሲሉም ተደምጧል። የካናዳ ቀጣዩ ጠቅላይ ሚኒስትር ማርክ ካርኒ ከትራምፕ ጋር ያለውን የንግድ ጦርነት ለማሸነፍ ቃል ገቡ። ማርክ ካርኒ ጀስቲን ትሩዶን በመተካት የካናዳ ጠቅላይ ሚኒስትር ለመሆን በተደረገው ውድድር አሸንፈዋል። የካናዳና የዩናይትድ ኪንግደም ማዕከላዊ ባንኮች የቀድሞው ገዢ በሊበራል ፓርቲ አመራር ውድድር 3 ተቀናቃኞችን በመርታትን በከፍተኛ ድምጽ አሸንፈዋል። የ59 ዓመቱ ካርኒ በድል ንግግራቸውን በካናዳ ላይ ታሪፍ የጣሉትን ትራምፕንና ሀገሪቱን 51ኛዋን የአሜሪካ ግዛት ለማድረግ እፈልጋለሁ ማለታቸውን ክፉኛ ተችቷል። አሜሪካውያንም ምንም አይነት ስህተት መስራት የለባቸውም ብለዋል። በንግዱ ጦርነት ልክ እንደ ሆኪ ካናዳ ታሸንፋለች። ካርኒ በሚቀጥሉት ቀናት ጠቅላይ ሚኒስትር ሆነው ቃለ መሐላ ላይ ይፈጽማሉ ተብሎም የሚጠበቅ ሲሆን በቀጣይ ሳምንታት ሊበራሎች ይጀምራሉ ተብሎ የሚጠበቀውን ምርጫም ይጀምራሉ። አብዛኛው የካርኒ ንግግር ያተኮረው ትራምፕ የአሜሪካ ትልቁ የንግድ አጋሪ በሆነችው በካናዳ ላይ በጣሉት አግባብነት የለውም ባሉት ታሪፍ ላይ ነው። ዩናይትድ ስቴትስ ባለፈው ማክሰኞ 25 በመቶ የካናዳ እቃዎች ላይ ቀረጥ ጥላለች። ነገር ግን ያለውን የንግድ ስምምነት የሚያከብሩ ሸቀጦችን ነጻ ለማውጣት በቀናት ውስጥም
ውሳኔውን ቀይራለች። ትሩዶ የአሜሪካቸውን የሀገሪቱን ኢኮኖሚ ለማፍረስ እየሞከሩ ነው ሲሉ ካናዳ የራሷን የበቀል ታሪፍ እንደምትጥል መናገራቸው ይታወሳል። ካርኒ በድል ንግግራቸው ትራምፕ የካናዳ ሰራተኞችን፣ ቤተሰቦችንና የንግድ ድርጅቶችን እያጠቁ ነው ሲሉም አስተጋብተዋል። የተሰበሰበው ሕዝብን በከፍተኛ ድምጽ ሲጮህ እንዲሳካላቸው አንፈቅድም ሲሉም አክለዋል።